ብሏል የሚል አነሱ። ሁለት የበጎ አድራጎት ድርጅቶች ሲቋቋሙ ወይም 10ም 20ም ሊቋቋሙ ይችላሉ። ተመሳሳይ ዓላማ ያላቸው ሊሆኑ ይችላሉ። አንዱ ለሌላው ሪፖርት የማድረግ ወይም አንዱ ከሌላው ጋር በጋራ የመስራት ግዴታ ግን የለባቸው። ከፈለጉ አብረው ሊሰሩ ይችላሉ። ካልፈለጉ ደግሞ በየራሳቸው መንገድ ሊሄዱ ይችላሉ። ምንም የሚከለክል ነገር የለም። በእኛ በኩል ግን የሚደረገው ምንድን ነው? ዓላማችን ተመሳሳይ ከመሆኑ የተነሳና እነኚህ አሉ የሚባሉትም የልብ ህሙማን ህፃናት ቁጥራቸው እየተገለጸ ሁልጊዜ የሚነገረው ፑሉ አንድ ነው። የልብ ህሙማን ህፃናቱ የልብ ህሙማን ህፃናት መርጃ ማህበር አሳከማቸው፣ ሀርት ቱ ሀርት አሳከማቸው፣ ኢትዮ ኢስታንቡል አሳከማቸው፣ አቶ ብርሃን አሳከማቸው ወይም ሌላ ተቋም ቢያሳከማቸው ፑሉ አንድ ነው። ከአንድ ቦታ ነው የሚመጡት። ማንም ያሳክማቸው። ትልቁ ቁም ነገር የታማሚዎችን ቁጥር መቀነስና ለታማሚዎቹ የመድረሱ ጉዳይ ነው እንጂ እኔ ሳላቀው ከኔ ጋር ሳይተባበር እገሌ ይሄንን አደረገ የሚል ተቃውሞ የሚነሳ አይመስለኝም። እኔ አላቅም። አሁን ጉዳዩን እርሶ ስላነሱት ነው። በዚህ ደረጃ የሚነሳ ቅሬታ ሊኖር ይችላል ብዬ አላስብም። ሊኖርም አይገባም። ዓላማዬን የሚደግፍልኝ ሌላ የበጎ አድራጎት ተቋም ከመጣ በደስታ ለሱም እተባበረዋለሁ። እሱም ጋር ይሄንን አድርግልኝ ካለኝ አድርግለታል። አቶ ብርሃንም ይሄንን ለማድረግ በጣም ዝግጁ መሆኑን አውቃለሁ። ከልብ እርካታና ደስታ የሚሰጠው ነገር የህፃናቱ ስቃይ የመቆሙ ጉዳይ ስለሆነ ማለት ነው። እኛ በነገራችን ላይ በሀገራችን ኢትዮጵያ እኛ በበርካታ እና በተለያዩ የማህበራዊ ጉዳዮች ብዙ ተሳትፎ የምናደርግ በህዝብ ዘንድም ከፍተኛ አመኔታና ከበሬታን ያገኘን እጅግ በጣም ጥሩ ኩሩ ኢትዮጵያውያኖች ነን። በእንደዚህ አይነት የሚያስጠረጠር ተግባር ላይ አንሰማራም፣ ተሰማርተንም አናቅም። ይልቁንም እንዲህ በሚያኮራ ለወገን ሊደረስ በሚገባ ጉዳይ ላይ በመድረስ የምንታወቅ ዛሬም ራሳችንን እንደዚህ ግንባራችንን ሰጥተን ለልመና ወገኖቻችንን ከስቃይ ለማዳን ለልመና ስራችንን ጥለን ውቅያኖስ አቋርጠን የመጣን ሰዎች ነን። ይሄ ተቋም ገንዘብ ሰብስቦ ለታሰበለት ዓላማ አላዋለም የሚባል ደረጃ ሳይደርስ በዚህ አይነት ጥርጣሬ መታየቱ በእውነት እጅግ በጣም ቅር የሚያሳይ ነገር ነው። ለእኔ አቶ ብርሃን ብዙ አልተሰማውም። ለእኔ ግን እጅግ በጣም ቅር አሰኝቶኛል። እኔ ምን ያህል ስራ ትቼ ምን ያህል ጉዳዮች ትቼ ለዚህ ጉዳይ ቅድሚያ ሰጥቼ ይህንን ሁሉ መንገድ አቋርጬ እኔ ትናንትና ጠዋት ከሌላ ሀገር ገብቼ ማታ ነው ተሳፍሬ ወደዚህ የመጣሁት። ይህንን ነገር ለማሳካት ካለኝ ጽኑ ፍላጎት በመነጫ ማለት ነው። በእንደዚህ አይነት ደግሞ ጥርጣሬ የሚያዩ